አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዩቲዩብ ቤተሰቦች እንዴት አደራችሁ? እኛ ደህና ነን አልሐምዱሊላህ። እንዲሁም አዲስ የሆናችሁ ሰብስክራይብ አድርጉ። ኢንሻአላህ የዛሬ ውሎዬ አሳያችኋለሁ የረመዳን ቭሎግ። ከዛ ወደ እናቴ ቤት መሄድበት ሰዓት ነው። እዚጋ ምጣዳችንን ለኩሰናል። በጧት ነው የተነሳሁት። ያው ረመዳን ስለሆነ በጧት ልበለው 10 ጉዳይ ለአንድ ይላለው እርግጥ ነው። እንጀራችንን ሰፋ ሰፋ እናድርግ። እስኪ ዛሬ ያለውን የረመዳን ውሎዬን አብረን እንይ። ውድ ቤተሰቦች እንጀራችን እንደዚህ ጀምረናል። ማሻአላህ ማሻአላህ። እዩት እንጀራዬ እንደዚህ ሸለፍልፍልፍ ያለ ዝንክትክት ያለ እንጀራ ማሻአላህ ተባረከላ ረህማን። እናት ቤት የሚሄድ እዩት ጌቱ የረህማን ቆንጆ እንጀራ እየተጋገረ ነው። እሺ ቤተሰብ ሀቂቃ በጣም እንጀራውን ወድጀዋለሁ። አዲስ ጤፍ ነበረ ማሻአላህ እንደዚህ ዝንክትክት ብሎ አምሮ አልቋል። አንድ እንጀራ ናት የቀረች ማለት ነው። እሺ ውድ ቤተሰቦቼ የተቃደፍኩላችሁ እንደዚህ ማሻአላህ በደንብ ነው ያሸሁትኝ። እና ቤተሰብ እኔ ቁሌቴን በቲማቲሙ ማለት ነው ሽክር ካደረኩ በኋላ በርበሬን ውሃ አልጨምርም። ነጭ ሽንኩርቴና ቲማቲሜን ባንድ ነው ማድረግ። ከዛ ስጋዬን ጨምሬ በደንብ በሽዋል ማለት ነው። ስጋ አቤት ሲጣፍጥ ውሃ ሳታደርጉ ሞክሩትማ ሀቂቃተን። ከዛ እሽት ይደረግልህ የስጋ ውሃ ደግሞ ይወጣል የሌለ ጣፋጭና ከዛ ደግሞ አጥንቱ ምን ያህልም ቢበስል ስጋው ራሱ ከአጥንቱ ላይ አይላቀቅም ማለት ነው። የሰላም ኢንሻአላህ ተባረከላ ረህማን። ሀቂቃ በጣም የሚያምር ወጥ ነው። ሙሉ ማሻአላህ። እስካሁን ውሃ የሚባል አልገባም። የስጋ ውሃና ቁሌት እንደዚህ እየታሸ ደርሷል። በጣም ነው የሚጣፍጠው እንደዚህ አድርጋችሁ ከሰራችሁት። አሁን ውሃችንን ሞጅርና ይመስላል ማለት ነው። ይበቃዋል። የፈላ ውሃ ብስሚላህ ከማጥፊም እንሞጅረዋለን። ቀዝቃዛ እንዳታደርጉ። ቆንጆ እንደዚህ የፈላ ውሃ ሲሆን በቃ ደስ ይላል። እኔ ውሃ እንዴት ነው ሙጅር የማረገው? በደንብ ሲበስል አብስ ሲጣፍ ወየ ፍቅሬ። እሺ ቤተሰብ ውሃዬን ሞጃጅሬ መጣ። እዚች ጋር ደግሞ ዱለታችን እየበሰለች ነው ማሻአላህ። ውድ ቤተሰቦቻችን ዱለታችን አለቀ። ማማዬ ስለምትወድ እዩት እንዴት አባቱ እንደሚያምር ማሻአላህ። እዚች ጋር እናደርግላታለን። ብስሚላህ እሺ ምን ነው ብላ ባያቸው እኔ ወዳቸዋለሁ ባያቸው። እኔ ወጣታለሁ። ዱለት ወጃለሽማ? አወጣለሁ ወላሂ ማሻአላህ። እንዳይፈጅሽ ይብራል። እሺ ቆንጆ ዱለት ተሰርቷል። ረጠብ ያለ ማሻአላህ ተባረከላ ረህማን። ቤተሰብ ሩዛችን በሰለ ማሻአላህ። ያት ቆንጆ ሩዝ ነች። ቀይ ወጥ ካለ ግድ ነው ያባላል። ቺን ለማያስ ስለማይመቸኝ እዚች ጋር እናደርጋለን። ማሻአላህ ዱለቴንም እዚች ጋር እኮ ማሻአላህ። ውድ ቤተሰቦቻችን እንጀራዬን እንደዚህ አደረኩኝ። ምንም አይሆንም እንደዛ አድርጌ ዙሪያውን አስረዋለሁ። እና ውድ ቤተሰቦቻችን እናት በጣም ደስ ይላል ሀቂቃ። ቅርብ ሆናችሁ እናታችሁን ለማስፈጠር ያብቃችሁ። በቃ ደስ አለው። አሁን እኔ እናቴ እኔ ነኝ እዚህ ቅርብ ያለሁት ትዳር ያስኩላት እና ሀቂቃ እንደምሄድ ትመጣለች ብላ አታስቡም። ለምን
እንትን ይሄ ስራ ስለሆነ ሰሞኑን ቢዚ አይደለን። ጭራሽ አታስበን። ድንገት ሰርፕራይዝ ነው ማረጋቸው። እመጣለሁም አላልኩኝ። አሁን እየቆጣጠረን ነው። ያንቺ ናት አንጨላ ኑረሽ ዝጉት። የት ነው የሚዘጉት? ውድ ቤተሰቦች እንደዚህ በስሱ ፋፋልኩኝ። አብያን የለበስኩትኝ እናቴን ደስ እንደሚላት ተስፋ አደርጋለሁ። ሀቂቃ ማለት ነው። ውድ ቤተሰቦች ገብተናን ኑና ፍጥር ማፍጠሪያ ሰዓት ነው የደረሰው። እሺ ውድ ቤተሰቦቻችን እናቴን አስደስቼ በቃ ቤተሰቦችን ደስ ብሏቸው ሀቂቃ እኔም ደስ ብሎኝ ከነሱ በላይ መጥቻለሁ። ከዛ ደግሞ ጧት ነበር ወደ 5 ሰዓት ነው የመጣሁትኝ። አሁን ደግሞ ወደ 10 ሰዓት ሆኗል እና ራት እየሰራ ነው ስራ እና ውድ ቤተሰቦች ሀቂቃተን እናትን እንደማስደሰት የሚያክል ነገር የለም። እና ደግሞ አሁን እናቴ ማሻአላ መውለዷ ደስ ይላል። 8 ልጅ 4 ሴት 4 ወንድ ወልዳለች። አንዱ ብቻ እዛው ነው የተዳረው ወንድ ነው። እና ከሴቶቹ ሁሉ ደግሞ እኔ ነኝ እዚህ ቅርብ ያለኋት። አንዷም አዲስ አበባ ነች፣ ሁለቱም ውጭ ሀገር ናቸው። እና የአዲስ አበባም ከውጭ ሀገር አትቆጠሩት። እና በቃ ምን መሰላችሁ ከመብሉ በቃ የለም ልጄ መታስፈጠረችኝ የሚለው ለነሱ በጣም ትልቅ ነገር ነው፣ ለእናት ማለት ነው ሀቂቃ። እና እናቴን ደስ ስላላት እኔም በጣም ደስ ብሎኝ ያው በየአመቱ በበዓልም ሄድ ነበር ከወለድኩ። አሁን ቤቴ ከገባው ቤቱን የሚጠብቀው ሰው ያስፈልጋል። ለዛ ቀርቻለሁኝ። እና ምን ልላችሁ ነው ውድ ቤተሰቦች እናቶቻችሁን አስደስቱ። በቃ የእናት ደስታ ሀቂቃ እኔ እንጃ። ያው የእናት ውለቷ ተከፍሎ አያልቅም። በተለይ እንደዚህ ወልዳችሁ ስታዩት ደግሞ ይገባቸዋል። እኔ ወልጄ ሳየው ስሜቱን ሁሉ ነገሩን እናትነትን ድካምን ብዙ ነገር አለ። እናቶች ደግሞ ትንሽ ነገር ደስ ይላቸዋል። በተለይ ሴት ልጅን ያ አላህ ወንድ ልጅን አይጠብቁም። ለምን እንደው አላውቅም። ሴቶችዬ እናቶቻቸውን አስደስቱ። እና እኔ በጣም ደስ ብሎኛል። እናትን ከማስደሰት በላይ ምንም አባቱ ነገር የለም ሀቂቃተን ማለት ነው። እና በጣም ደስ ብሎኛል። እናቴ ደስ ብሏት ያው እዛ ደግሞ ቪዲዮ አልቀረጽኩም። ለምን እነሱ ማሸማቀቅ ነው። ፍጡር ሰዓት ነበረ እና ዝም ብዬ እንትን ያልኩት ወደ ፋዘርም ሄድኩ። በቃ ወደ ሲል ፋዘርም ለብቻው ስለሆነ ለሱ ማስፈጠርኩ፣ ለእናቴ ማስፈጠርኩ። አልሐምዱሊላህ ደግሞ ኑሮይ ከዚህ በላይ በቃ ሴት ልጅ ሀቂቃ ለቤተሰብ ያላት ስሜት ቀላል ነገር አይደለም። እና እናቴዋ ሺህ ዓመት ኖርልኝ። ወድሻለሁ። ርሜሸር ዝም ይበልልኝ። ሀቂቃ የኔ እናት አንድ አይደለም። ዳባትም እንደ እናት መሆኗን ያሳደገችን። እና ውድ ቤተሰቦች እናት ያላችሁ ሺህ ዓመት ይኑርላችሁ። እኔ ቅርብ በመሆኔ ትዳር ይዤ እዚህ በመሆኔ በጣም ደስተኛ ነኝ። የእናቴ ደስታ ለምን እመም አለ ቤት ልጅ የለም። እኔ ነኝ መቅሮጫ ልጅ። ስለዚህ ቢያማትም ዱብ ብዬ ሁሉም ሰው ደግሞ 8ቱም ሰው እኔ መቁረጫ ነኝ። 7 አሉ ከኔ ሌላ 7ታቸውም ተስፋ ያላቸው እኔ ጋር ነው ለእናቴ። አሚን። ይሄ ራሱ ከባድ ነው ወላሂ አልዓዚም። በቃ ታመመችም የሆነ ጎደለም ሌላ አለች ሌላ እንደዚህ የሆነ የለም። ያው የመቁረጫ ልጅ ሁሌም ማያድግ እንደ ልጅ እንደዛ አሚን። እኔ ላይ ተስፋ አላቸው ኢንሻአላህ። አላህ ደግሞ ማሜንም በቃ እጁን ሞልቶልኝ ሀቂቃ የእሱም ድጋፍ ነው። አንድና አንድ ቤተሰቦችን እመራዳለሁ አድርገኝ እና ውዶች ይወዳቸዋለሁኝ። መልካም የረመዳን ወር